መጋቢት 16 2018 ዓ.ም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የረቡዕ ምሽት የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። በኮሪደር ልማት እየተዋበች የምትገኘው አዲስ አበባ የኮንፈረንስ ቱሪዝም ስበት ማዕከል እንድትሆን አስችሏታል። ዘመናዊ የፍትህ ስርዓትን ለመደገፍ ለአካባቢያዊ መፍትሄና ለባህላዊ እርቅ ስርዓት ትኩረት ተሰጥቶ እየተሰራ መሆኑን የፍትህ ሚኒስቴር ገለጸ። ሚኒስቴሩ ሀገር በቀል የግጭት አፈታት ስርዓትን ለማስፋት ያለመ አህጉር አቀፍ መድረክ አካሂዷል። ከውጭ የመካከለኛው ምስራቅ ጦርነትን ለማስቆም የድርድር ሙከራዎች እየተደረጉ ቢሆንም ጦርነቱ ግን አሁንም እንደቀጠለ ነው። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። በብዙ ሀገራት ካፒታሲቲያቸው ብዙ ህዝብ ስላለውና ያንን ማረቅ ማሻሻል አይቻልም በሚል እምነት አንዳንዶቹ 80 አንዳንዶቹ 100 አንዳንዶቹ 1000 ኪሎ ሜትር ርቀው ካፒታሲቲ የሞከሩ አሉ ለመስራት። ዋናውን ከተማቸውን ጥለው ከከተማ ወጥተው ሌላ ከተማ ለመስራት ሞክረዋል። ይሄ ባደረግነው ጥናት አዋጭ አይደለም። ፎቁ ንጹህ ከተማ ቢሰራ ከዛ እናንተ ደግሞ ስንሄድ እዚህ ያለውን ባህል ስለሆነ ምን ወስደው ከተማው ያምራል፣ እኛ ግን አልተዘጋጅን ለዛ ጉዳይ። የምንነዳበት ስርዓት፣ ቆሻሻ የምንጥልበት ስርዓት፣ ወኮይና ፓርኪንግ የምንጠቀምበት ስርዓት የቀደመው ይሆንና ቶሎ ይበላሻል። እዚህ እያደረግን ያለነው ከተማ መቀየር ብቻ አይደለም፣ ካልቸር መቀየርም ነው። የኢትዮጵያን የብልጽግና ማሳያ ምልክት ናት። አዲስ አበባ የብልጽግና ሲምቦል ናት። እሷን ያየና ያደነቀ፣ እሷን ያየና የወደደ አርባ ምንጭ፣ ሐዋሳ፣ ባህር ዳር ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኢንትሪ ፖይንት ናት። አዲስ አበባ አብባለች። አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። ይህን ያመጣው የኮሪደር ልማት ነው። አብራችን ቆዩ ተመልካቾቻችን። የግሪን ሞቢሊቲ ስራዎች በአዲስ አበባ የዘመናዊ ተራማጅነት እሳቤን እየገለጠ ይገኛል። የኤሌክትሪክ ተሽከርካሪ ወደ ስራ ማስገባትና ማስፋፋት ኢትዮጵያ ራሷን ከዓለም አቀፍ የኤነርጂ ቀውስ ለመከላከል የነደፈችው ስትራቴጂካዊ የልማት ራዕይ ነው። በዚህ ጉዳይ ላይ ሙሉ ግርማይ ዝርዝር አዘጋጅቷል። ዓለም ዛሬ በጂኦፖለቲካዊ ውጥረቶች ምክንያት በነዳጅ ዋጋ መናርና አቅርቦት መቆራረጥ እየታመሰች ትገኛለች። በመካከለኛው ምስራቅ አሜሪካና እስራኤል ከኢራን ጋር የገቡት ጦርነት፣ እሱን ተከትሎ 20 በመቶ የዓለም ነዳጅ መተላለፊያ የሆነው ሆርሙዝ ሰርጥ መዘጋቱም ከሰሞኑ ለብዙሃን ሀገራት ዱብዳ የሆነባቸው ጉዳይ ነው። ኢትዮጵያም ነዳጅ ከሚሸምቱ ሀገራት መካከል እንደመሆኗም የገፈቱ ቀማሽ ከመሆን አልዳነችም። ይህ ነገር ከመምጣቱ አስቀድሞ ኢትዮጵያ ፊቷን ወደ ኤሌክትሪክ ተሽከርካሪ ማዞር እንዳለባትም ከ6 ዓመት በፊት የተወጠነ እቅድ ነው። በኢትዮጵያ የምንፈልገው አጠቃላይ የመኪና ኢንዱስትሪ እንዲሰፋ እንፈልጋለን። በተለየ ግን የኤሌክትሪክ መኪና ኢትዮጵያ ከነዳጅ ተሽከርካሪዎች ይልቅ ምርጫዋን ወደ ኤሌክትሪክ ተሽከርካሪዎች ለማዞር የመረጠችው መንገድም ራሷን ከዓለም አቀፍ የኤነርጂ ቀውስ ለመከላከል የነደፈችው ስትራቴጂካዊ ልማት ራዕይ ነው። ዓመት 2 ዓመት ገደማ የፊውል መኪና መገልገልን ቀንስ እናቆም ስንል አንዳንድ ጩኸቶች ነበሩ ኢትዮጵያ ውስጥ። ግን የኤሌክትሪክ መኪና የመረጥንበት ዋናው ምክንያት ለምሳሌ አሁን በኢራን ግጭት ምክንያት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ነው ያለው። እኛ ነዳጅ አናመርትም። የነዳጅ ዋጋ ከጨመረ ዋጋ ይጨምራል። ማስተካከል የምንችልበት መንገድ የለም። ይሄ የዓለም ችግር ስለሆነ ኢትዮጵያ ለነዳጅ ግዢ በየዓመቱ የምታወጣው በቢሊዮን የሚቆጠር ዶላር የውጭ ምንዛሬ ጫናም በሌሎች የልማት ዘርፎች ላይ ጥላውን ሲያጠላ ቆይቷል። ንጹህ ታዳሽ ኃይልን የሚጠቀሙ ተሽከርካሪዎች የኢኮኖሚ ነፃነትን የሚያረጋግጡ፣ ከተሞችን ለኑሮ ምቹ የሚያደርጉና ለቀጣዩ ትውልድ የሚያስተላልፉ፣ ኢትዮጵያ አረንጓዴና የበለጸገች እንድትሆንም መሰረት የሚጥሉ ናቸው። እንዲህ ያለው የኢትዮጵያ የግሪን ሞቢሊቲ ስራዎችም የውጭ ጥገኝነትን በሀገር ውስጥ በሚመረት ታዳሽ ኃይል መተካት የሚያስችል ነው። እንደ ታላቁ የህዳሴ ግድብ ያሉ ግዙፍ የኃይል ማመንጫዎች የሚያመነጩትም ንጹህ ኤሌክትሪክ ኃይል ለትራንስፖርት ዘርፍ በማዋል የዓለም አቀፍ የኤነርጂ ቀውስን በኢኮኖሚ ላይ የሚያደርሰውን ተጽዕኖም በዘላቂነት መቋቋም አስቀድሞም የተተለመ መንገድ ነው። በዓለም ላይ ካላት ገቢ ካላት ኤክስፖርት ከፍተኛውን አማውንት
ኢነርጂ ከሚያወጡ ጥቂት ሀገራት አንዷ ኢትዮጵያ ናት። በጣም ብዙ ገንዘብ ነው የምናወጣው። ለምን? ስላላመረትን። ወደፊት ይቀየራል ብዬ ተስፋ አደርጋለሁ። ያ ሲሆን ኢቪ ካርስ መጠቀማችን ዋጋው እንኳን ቢተካከል ከውስጥ ስለምንጠቀም እንደዚህ አይነት ድንገተኛ አደጋዎች ህይወታችን አፌክት ያደርገው። ዛሬ ላይ በኢትዮጵያ የኤሌክትሪክ ተሽከርካሪዎች ቁጥር ከ100,000 በላይ ተሻግሯል። የአዲስ አበባ ጎዳናዎችም ለዚህ ሕያው ምስክር ናቸው። ይህ እንዲሆንም በመንግስት የተወሰዱ ማበረታቻዎችና እንደ ኃይል መሙያ መሰረተ ልማቶች ለሽግግሩ መሰረት ጥለዋል። የከተሞችን እድገት ከጭስና ከድምፅ ብክለት የጸዳ እንዲሆንም የኤሌክትሪክ ተሽከርካሪዎች በዘመናዊ የተራማጅነት እሳቤ ነጸብራቅ ስራዎች መካከል ይጠቀሳል። ኢቪ መኪናዎች ድምጻቸው እንደ ፊውል መኪና አይደሉም። ጭሳቸው እንደ ፊውል መኪና አይደለም። ዋጋቸው እንደ ፊውል መኪና አይደለም። ኢን ተርምስ ኦፍ ረኒንግ ኮስት ማለት ነው። በእነዚህ ምክንያት አድቫንቴጁ ከፍተኛ ይሆናል። ብዙሃኑን የዘነጉ የአዲስ አበባ መንገዶች ዛሬ ገጽታቸው ተቀይሮ ለተሽከርካሪ ብቻ ሳይሆን ለእግረኛ፣ ለሳይክልና መሰል የትራንስፖርት አማራጮችን በማስፋት ተምሳሌት መሆን ችላለች። ዘመናዊ ተራማጅነት እሳቤ የሰውን ልጅ የኑሮ ጥራት ማሻሻልም ታሳቢ ያደረገ ጭምር ነው። አዲስ አበባ ዛሬ ላይ ቆመችው በታሪክ መስቀለኛ መንገድ ላይ ነው። በአንድ በኩል የቆየው የነዳጅ ጥገኝነት፣ በሌላ በኩል ደግሞ ብሩህና ንጹህ የሆነው የኤሌክትሪክ ቴክኖሎጂ። ከተማዋ የመረጠችው መንገድም ግልጽ ነው፣ አረንጓዴው ጉዞ። ቤትህ ሲኤምሲ ሆኖ ስራህ መገናኛ ቢሆን ወይም ቦሌ ቢሆን ለብዙ ወጣት ምንም አይነት ትራንስፖርት አያስፈልግም። ሳይክል ከሲኤምሲ ቦሌ 10-15 ደቂቃ ነድቶ መሄድ ይችላል። መንገዱ ይመቻል። ኦር ጠንካራ ከሆነ 40 ደቂቃ 50 ደቂቃ ወክ አድርጎ ሊሄድ ይችላል። ይሄ አማራጭ ግን ከዚህ ቀደም አልነበረም። ዛሬ በአዲስ አበባ ጎዳናዎች ላይ የሚታዩ ተፈጥሮን የተጠጉ የግሪን ሞቢሊቲ አማራጮች የቴክኖሎጂ ውጤት ብቻ አይደሉም፣ የከተማዋ ዳግም የመወለድ ምልክት እንጂ። አዲስ አበባ ለአፍሪካ ከተሞች እንዴት ወደ አረንጓዴ ኢኮኖሚ መሸጋገር ይቻላል የሚለውንም በተግባር እያሳየች ያለች ተምሳሌታዊ ከተማም እየሆነች ነው። ወደፊትም በከተማዋ ሰማይ ስር ንጹህ አየርን መተንፈስ፣ ያለ ድምፅ ብክለት በዝምታ የሚከንፉ ተሽከርካሪዎችን በብዛት ማየት የተለመደ ትዕይንት እንደሚሆንም ጥርጥር የለውም። አረንጓዴው አዲስ አበባ ለነዋሪዎቿ ብቻ ሳይሆን ለቀጣዩ ትውልድ የምትመች ከተማም ሆና እየተገነባች ነው። ከተማ የሰው ልጅ ዘመናዊነት መነሻም መገለጫም ነው። በተለይም ከለውጡ በኋላ ባሉት ዓመታት የተጀመሩ የኮሪደር ልማት ስራዎች ይህን የከተማ መዘመን ትኩረት በማድረግ ከተሞችን እያሳደጉ ይገኛሉ። አሁን ላይ የከተሜነት እሳቤው ያደገና የዘመናዊ አኗኗር ልምምድ እየጎለበተ መጥቷል። ለመሆኑ ከተሜነት ምንድን ነው? መገለጫውስ የሚለው ላይ መቅለላዊ ደረጀ ከኪነ ህንፃ ባለሙያ ጋር ቆይታ አድርጋ ያዘጋጀችውን ተከታትለን እንመለስ። ዘመናዊት ኢትዮጵያ ከመመስረቷ በፊት የተለያዩ ከተሞች የሃ፣ አክሱም፣ ላሊበላ፣ ደብረ ብርሃን፣ ሐረር፣ ጎንደር፣ ጅማና የመሳሰሉት የፖለቲካ ማዕከሎች ነበሩ። በዘመናዊት ኢትዮጵያም አዲስ አበባ በሀገራችን ለተከሰቱ የፖለቲካ ለውጦች የአንበሳውን ድርሻ ስትወጣ ቆይታለች። ከተማ የሰው ልጅ እንቅስቃሴ ከተፈጥሮ ስርዓቶች ጋር የሚገናኝበት ስነ ምህዳርን የሚፈጥር ነው። ዛሬ ስለ ከተሜነትና ስለ ከተማ መዘመን እናነሳለን። እንግዳ ጋብዘናል። ወደዛው እንሄዳለን። አብራችሁን ቆዩ። ሰላም ነው። እንግዳችን አርክቴክት ዳዊት በንቲ ይባላሉ፣ ወይም ደግሞ የኪነ ህንፃ ባለሙያ ናቸው። ከተሜነት ምንድን ነው የሚለውን በኪነ ህንፃ እይታ ደግሞ እንስማው። ከተሜነት ከሰው ባህሪ ይጀምራል። ከዛ ደግሞ ከአጠቃቀም ከተማን እንዴት ተሰራ፣ ከተማ ለማን ነው የተሰራው፣ የታወቁ ባለሙያዎች አሉ። ብዙ የተጻፈ ጽሁፍ አለና ከዘመነኛው ከ1960ዎቹ ወዲህ አሁናዊው ገዢው ሀሳብ ከተማ ማለት ለሰው ልጅ የሚመች ነው። ዎካቢሊቲ ለእግረኛ የሚመች አዲስ አበባ በዚህ መልኩ ብዙ እርምጃዎችን የተራመደች ነው። ከተሜነት ከማህበራዊ ህይወት ጋር እንዴት እናስተሳስረው እንችላለን የሚለው ደግሞ ውስጥ ይነሳል። የከተማን ዘላቂነት ከተማን ስታስቢ ያው ኢኮኖሚ አለ፣ አካባቢ አለ፣ ማህበራዊ ኑሮ አለ። ሶሾ ስፓሻል እንዳልኩሽ ማህበራዊ ቦታ የሚደረግበት እንደዚህ ፊዚካል ቦታ ያስፈልጋል። ህፃናት አሁን ሳይርቁ የሚጫወቱበት ከ3 ዓመት ከ5 ዓመት በታች ያሉ አሁን በከንቲባ ቢሮ ውስጥ የጽህፈት ቤት አለ። ቀዳማዊ ልጅነት በትክክል የቀዳማዊ ልጅነት አትኩሮበት እየተሰጠ ያለ ነው። ከዛ ጀምሮ ነው የሰው ማንነት የሚሰራው። አሁን የምንገኘው ብሔራዊ አካባቢ ነው። ይሄ ብሔራዊ አካባቢ ነው። ብሔራዊ የተባለው ያው ከአብዮት ወዲህ ነው። ቀዳማዊ ኃይለ ሥላሴ ቲያትር ነበር የሚባለው።
ይሄም አርኬድ ወይም ደግሞ ሜዲተራኒያን የከተሜነት ሰው ወክ ያረገ ጥላ ኖሮት እንዲገበይ እንዲጠጣ እንዲበላ ፓሪስ ስቴጅ የምታየው ይሄንን ነው። ከተማ ይለወጣል። በነገራችን ላይ ቴዎድሮስ አደባባይ ላይ በቀኝ ነበር የሚሄደው ቸርችል ጎዳና። ዋናው ቤት ባይዘዌ በጣም ብዙ ቤቶች ፈርሰው ነው ወደ ላይ ወደ ማዘጋጃ ቤት ቸርችል ጎዳና እንዲደረግ የተደረገው። ቀጥታው መንገድ አዲስ ነው። በ1960ዎቹ ላይ አፄ ኃይለ ሥላሴ ብዙ ቤት ፈርሶ ጄንትሪፊኬሽን ልክ እንደ ኮሪደር ዴቨሎፕመንት ብዙ ቤቶች ፈርሰውና ተስተካክለው ነው ይህንን ፋይናል ቅርጽ የምናየው። የከተሞች መስፋፋት ጋር ተያይዞ ሌላው የሚነሳው የዓለም አቀፍ ተቋማትን ስበት ወይ ደግሞ ኮንፈረንስ ቱሪዝም ማዕከልነትን መጨመር ነውና ከዚህ ጋር ተያይዞ የከተማ መዘመን ያለውን አስተዋጽኦ እንዴት እንገልጸዋለን? እንግዲህ ከተማ የምናዘምነው ለእኛም ብቻ ሳይሆን ለእንግዶቻችንም ነው። እኛም ከተማችንን ማሳመር በጣም ነው ገጽታ ግንባታ ላይ ይጠቅመናል። አሁን እንኳ ከተማው የማማር እሳቤ ከተሰራ በኋላ ምን ያክል አረቦቹ፣ የአፍሪካውያን፣ የውጭ እኔ ብዙ ጊዜ ከውጭ የመጡ ሰዎች ላይ በግሌ እንደ መምህር በሪኮመንዴሽን ዝም ብዬ ሰዎችን እመራለሁ። ከተማችንን ምቹ ካደረግነው፣ ሰላማዊ ካደረግነው ተመራጭ የማይሆንበት ምክንያት የለም። ከከተማ ዝማኔ ጋር በተያያዘ ልምድ ልንወስድባቸው የሚገቡ ሀገራት ለምሳሌ እንደ ሲንጋፖር ልንጠቅስ እንችላለን። ሌሎችም ሀገራት እንዴት አደጉ? ምን አይነቷን ቴክኒክ ምን አይነቷን ቀመር ሰርተው ነው እነሱ ብዙ ዓመት የሄዱበትን መንገድ እኛ በአቋራጭ ወይም ጃምፕ ስታርት ወይ ሊፕ ፍሮግ ይባላል። ለምሳሌ እኛ ስልክን ሳንጠቀም ዘለን ሞባይል ገብተናል። መዝለል ነው። የክሬዲት ካርድን ወይም የዴቢት ካርድን ሳንጠቀም ወደ ሞባይል ባንኪንግ ገብተናል። አሜሪካን ሳንከተል እየዘለልን ነው። አሁንም ለመዝለል አጋጣሚ አለ። እነሱ ያደረጉትን ነገር ቀና ልቡና እይታ ካለሽ በቃ አረንጓዴ ያስፈልጋል ብሎ ተፈጻሚ ማድረግ ነው። አረንጓዴው ቦታ ማስከበር። እግረኝነት እኛ ብዙ ዓመት ጮኸናል። አሁን ለእግረኛ የሚመች ከተማ መጥቷል። ለእግረኛ የሚመች ከተማ ነው የሚያስፈልገኝ ካለ፣ ለህፃናት የሚመች፣ ለሴት የሚመች፣ ለገበያ የሚመች ነገር ነው ካለ ማድረግ ይቻላል። እኔ ለአዲስ አበባ ትልቁ የምመኝላት እንደ ግድቡ ሜትሮ ብንሰራ በቃ ኮስትሊ ነው። ዳዊት ይቀልዳል ልትይኝ ትችላለች። ድሪሜ ግን አንድ 10,000 ሰው በአንድ ጊዜ ባቡር ላይ እንዲገኝ ይፈልጋለሁ። ያም ደግሞ በሜትሮ ነው። በጣም አመሰግናለሁ። እኔም አመሰግናለሁ እድል ስለሰጠሽ። በኮሪደር ልማት እየተሰሩ ያሉ የከተማ ማዘመን ስራዎች በሁሉም የኢትዮጵያ ክፍሎች ተስፋፍቶ የተዋቡ ከተሞችና የዘመኑ ገጠሮች እንዲኖረን መመኘት የሁሉም እውነት ነው። በኮሪደር ልማት እየተዋበች የምትገኘው አዲስ አበባ የኮንፈረንስ ቱሪዝም ስበት ማዕከል እንድትሆን አስችሏታል። ከተማዋን የማዘመን ስራዎች የዓለም አቀፍ ደረጃ ያላትን የዲፕሎማቲክና የዓለም አቀፍ ተቋማት መቀመጫነቷን የሚያጠናክርላትም ነው። አዲስ አበባ በዚህ ዓመት የመጀመሪያዎቹ 6 ወራት ብቻ ከ699 ሺህ በላይ የውጭ ሀገር ቱሪስቶችንም አስተናግዳለች። ሄለን ተስፋዬ ተጨማሪ አላት። ሶስተኛዋ ዓለም አቀፍ የዲፕሎማሲ ከተማ አዲስ አበባ በመደመር መንግስት አቧራ ውስጥ ተደብቆ የነበረው እምቅ ውበቷ እየተገለጠ መምጣቱን ተከትሎ አሁን ላይ የቱሪዝምና የኢኮኖሚዋ መነቃቃት ሁነኛ ምክንያት ሆኖላታል። አዲስ አበባን እንደ ስሟ አዲስና ውብ እንዲሁም ለኑሮ ተስማሚ እንድትሆን ለማስቻል ባለፉት 7 ዓመታት ከቤተ መንግስት እድሳት አንድ ብሎ የተጀመረው የልማት ስራ ወደ ኮሪደር ልማትና የወንዝ ዳር ልማት ፕሮጀክት አድጎ አሁን ላይ አዲስ አበባ እውነትም የአፍሪካ መዲና በማድረግ ሂደት ውስጥ በውጤት ተገልጧል። በመሆኑም አዲስ አበባ ታላላቅ አህጉር አቀፍና ዓለም አቀፍ ጉባኤዎችን የማስተናገድ አቅሟን በማሳደግ ተምሳሌታዊ ከተማ የመሆን ጉዞዋን አጠናክራለች። አሁን ላይ ከ10 ሺህ በላይ ታዳሚዎችን ማስተናገድ ከሚችለው የኮንቬንሽን ማዕከል እስከ አድዋ ድል መታሰቢያና ሌሎች ደረጃቸውን የጠበቁ የመሰብሰቢያ አዳራሾችና ሆቴሎች አዲስ አበባን ተመራጭ እያደረጓት መጥተዋል። መዲናዋ ባለፉት 6 ወራት ብቻ ከ150 በላይ የሚሆኑ አህጉር አቀፍና ዓለም አቀፍ ሁነቶችን አስተናግዳለች። በእነዚህ ኮንፈረንሶች ምክንያት ቱሪስቶች በአዲስ አበባ የሚኖራቸው የቆይታ ምጣኔ እያደገ በመምጣቱ በግማሽ ዓመት ውስጥ 4.9 ሚሊዮን የሀገር ውስጥ ቱሪስቶች መዲናዋን እንዲጎበኙ ምክንያት ሆኗል። ይህ አሃዝ ካለፈው ዓመት ወቅት ጋር ሲነጻጸር የ50 በመቶ ብልጫ አሳይቷል።
በሌላ በኩል 699761 የውጭ ሀገር ቱሪስቶች ከተማዋን ለመጎብኘት የቻሉ ሲሆን ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ15 በመቶ ብልጫ አሳይቷል። በአዲስ አበባ ከሀገር ውስጥና ከውጭ ሀገር የቱሪስት ፍሰት 155 ቢሊዮን ብር ወደ ኢኮኖሚው ፈሰስ ተደርጓል። የዓለም አቀፍ ሁነቶች ስኬታማ አቀባበል አዲስ አበባን ዓለም አቀፍ ደረጃ ኮንፈረንስ ማዕከል እንድትሆን አድርጓታል። ይህም አዲስ አበባ አሁን ላይ በእርግጥም ዓለም አቀፍ የኮንፈረንስ ማዕከል ለመሆን የጀመረችው ጉዞ ውጤታማ ስለመሆኑም ማሳያ ነው። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። ተመልካቾቻችን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጎንደር ከተማ በሳይና ሳቢያ የገጠር ቀበሌ በገጠር የኮሪደር ልማት የተገነቡ ዘመናዊ ሞዴል ቤቶችን መርቀው ለአገልግሎት ክፍት አድርጓል። አርሶ አደሮቹ የገጠር ኮሪደር ልማት አካባቢያቸውን ከመቀየር ባለፈ አኗኗርና የጤና አጠባበቃቸውን እየቀየረ መሆኑንም ተናግሯል። በዚህም መንግስት ለሰጣቸው ልዩ ትኩረት ምስጋናቸውን አቅርቧል። አስተያየቶቹን ተከታትለን እንመለስ። የከተማ ኮሪደር እየተባለ ጎንደርም ፋሲልም መስቀል አደባባይም ከተማውም ሲለማ አይተናል። ነገር ግን ደግሞ የገጠር ኮሪደር እያሉ ጠቅላይ ሚኒስትሩ ሲያወጉ እንሰማለን። ኤፍኤም እከታተላለሁ እና አሁን በመስከረም አካባቢ መጣው ገጠር ኮሪደር ልንሰራ ነው አሉ አመራሮች። እኛ ተደሰት ነው የሚሆን አልመሰለንም በእርግጥ። ነገር ግን እዚህ ይሰራል ተባለ። እዚህ ተሰርቶ ይሄን የምናየው ሎጅ የሆነ ቤት፣ ግንብ ቤት፣ ኩሽና ቤት፣ የሽንት ቤት፣ የከብት ቤት፣ የዶሮ ቤት፣ የተለያየ የልጆች ምኝታ፣ የኛ ምኝታ፣ ሳሎን በጣም ከሚገባው በላይ እኔ አዲስ ህይወት አዲስ ዜና ነው። ሁለተኛ ትውልድ ነው። ሁለተኛ ትውልዳችን ማለት ነው። አዲስ በቃ አዲስ ነገር ነው ያየንና በጣም መንግስታችንም እናመሰግናለን። እኔ በጣም ደስ ብሎኛል። የልጆች ቤት ለብቻ፣ የአባወራ ቤት ለብቻ፣ የኮቶች ለብቻ፣ የሳሎኑ ለብቻ እና ሁሉም ነገር በቃ አበባ ነው። ደስ ነው የሚል ራሱ ሽንት ቤቱ መታጠቢያው ምኑ ሁሉ በጣም ደስ ነው የሚል። መብራትም ራሱ የለ በኩራዝ በምን ነው የነበር። አሁን የተለያየ ነገር ይኸው እንደዚህ አለ። በደንብ የልጆች ቤት ብቻ፣ የአልጋ ቤት ብቻ፣ ማጀት ብቻ፣ ሳሎን ብቻ እንደዚህ በጣም ደስ የሚል ነገር ነው። አሁን ከውቶችም በርግጥ ቀድሞ ከኛ ጋር ነው የነበሩ። የከብት ቤት ብቻ ሁሉ ነገር ብቻ የተሳካ ነገር ነው የደረሰነ ነገር በጣም ደስ የሚል ነው። እናመሰግናለን። የፍትህ ሚኒስቴር ሀገር በቀል የግጭት አፈታት ስርዓትን ለማስፋት ያለመ አህጉር አቀፍ መድረክ አካሄደ። ክልሎች የሀገር በቀል የግጭት አፈታት ስርዓት ህጋዊ ማዕቀፍ እንዲኖራቸው ሚኒስቴሩ እየሰራ ይገኛል። የፍትህ ሚኒስትር ሀና አርአያ ስላሴ መሰረተ ማህበረሰብ የፍትህ ስርዓቶች ለአፍሪካዊ ችግር አፍሪካዊ መፍትሄ ከሚለው የአፍሪካ ህብረት መርህ ጋር የተጣጣሙ ናቸውም ብለዋል። ዘመናዊን የፍትህ ስርዓት ለመደገፍ ለአካባቢያዊ መፍትሄና ለባህላዊ እርቅ ስርዓት ትኩረት ተሰጥቶ እየተሰራ ይገኛል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረትን በተመሳሳይ የፍትህ ተደራሽነትን ለማረጋገጥና ዜጎች መብቶቻቸውን እንዲያስከብሩ ለማስቻል ለባህላዊ የእርቅ ስርዓቶች የህግ ድጋፍና ተቋማዊ ማጠናከሪያ እየተደረገ መሆኑን ገልጿል። ባህላዊ የእርቅ ስርዓቶች የህግ የበላይነትን ለማስፈን፣ ሰላምን ለማስከበርና በጋራ ጉዳዮች ላይ ለማተኮር ወሳኝ ሚና አላቸው። ቀደም ሲል ለዘርፉ ይሰጥ የነበረውን ዝቅተኛ ትኩረት ለመቀየርም ክልሎች በትኩረት እየሰሩበት መሆኑ ተመላክቷል። በኢትዮጵያ ከ2013 ዓ.ም ጀምሮ ባሉት ዓመታት በባህላዊ የግጭት አፈታት ስርዓት 3 ሚሊዮን የሚሆኑ ጉዳዮች ታይተው እልባት አግኝተዋል። በሂደቱም ከ6 ሚሊዮን በላይ ዜጎች የፍትህ ተጠቃሚ ሆነዋል። ዘገባው የባልደረባችን መቅደላዊ ደረጀ ነው። ወደ ውጭ ዜና አልፈናል። የመካከለኛው ምስራቅ ጦርነትን ለማስቆም የድርድር ሙከራዎች እየተደረጉ ቢሆንም ጦርነቱ ግን እንደቀጠለ ይገኛል። ኢራን ከአሜሪካ ጋር ምንም አይነት ድርድር አለመጀመሯን እየገለጸች ነው። አስማረ ብርሃኑ ትንታኔ ያለው።
የሆርሙዝ ሰርጥ ዛሬም እንደተዘጋ ነው። በዚህም የዓለም የኃይል አቅርቦት ጉሮሮ እንደተያዘ ቀጥሏል። የድርድር ወሬ ከተሰማ ጀምሮ የነዳጅ ዋጋ ውስን መረጋጋት እያሳየ ቢሆንም እጥረት ሊከሰት ይችላል የሚለው ግን አሁንም የዓለም ስጋት መሆኑ አልቀረም። ይህ ያሰጋቸው አንዳንድ ሀገራት ከመጠባበቂያ ክምችታቸው መጠቀም መጀመራቸውን እያሳወቁ ነው። የጃፓኗ ጠቅላይ ሚኒስትር ሳናኢ ታካይቺ ሀገራቸው ከብሔራዊ የነዳጅ መጠባበቂያ ክምችቷ እንደምትለቅ አስታውቀዋል። ጃፓን እዚህ ውሳኔ ላይ የደረሰችው የነዳጅ አቅርቦት እጥረት ስጋት እያደገ በመምጣቱ ነው። አሜሪካም በታሪኳ ከፍተኛ የሆነ የነዳጅ መጠን ከመጠባበቂያ ክምችቷ እንዲወጣ የፈቀደች ሲሆን ይህም በዓለም ገበያ ላይ ያለውን የዋጋ ንረት ለመቆጣጠር ያለመ ነው። ጀርመን፣ ፈረንሳይና ሌሎች ሀገራትም ወደዚህ ውሳኔ የደረሱ ናቸው። ይህን ሁሉ ውጥንቅጥ የፈጠረው አሜሪካና እስራኤል ከኢራን ጋር የገቡበት ጦርነት ነው። ይህን ጦርነት ለማቆምና በቀጠናው ዘላቂ ሰላምን ለማስፈን የተለያዩ የድርድር ሙከራዎች እየተደረጉ ቢሆንም እስካሁን ግን ጠብ ያለ ውጤት ሊታይ አልቻለም። የአሜሪካና ኢራን ባለስልጣናት በፓኪስታን ተገናኝተው እንደሚወያዩ የተለያዩ መረጃዎች ባለፉት ቀናት ሲወጡ ሰንብተዋል። የፓኪስታን የውጭ ጉዳይ ሚኒስትር ቃል አቀባይ ታሂር አንድራቢ የአሜሪካንና የኢራን ባለስልጣናትን ሀገራቸው ልታደራድር መሆኗን የገለጹ ቢሆንም እስካሁን በፓኪስታን ስለሚደረገው ውይይት በሁለቱም ሀገራት በኩል የተባለ ነገር የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ባለ 15 ነጥብ የተኩስ አቁም እቅድ በፓኪስታን በኩል ወደ ኢራን መላካቸውን አስታውቀዋል። የትራምፕ እቅድ የኢራንን የኒውክሌር አቅም ሙሉ በሙሉ ማጥፋት፣ በምላሹ ቴሄራን ላይ የተጣሉ ማዕቀቦችን ማንሳትን የሚያካትትም መሆኑን ነው የተናገሩት። የቴህራኑ መንግስት ግን ይህንን የትራምፕ ንግግር የውሸት መረጃ ሲል ምንም ውይይት አለመደረጉንና ምንም አይነት ስምምነት ላይ አለመደረሱንም አስታውቋል። የመካከለኛውን ምስራቅ ጦርነት ለማስቆም የድርድር አማራጮች የቀረቡና የተኩስ አቁም ግፊት በተለያዩ ሀገራት እየተደረገ ቢሆንም አሁንም ግን በቀጠናው ጦርነቱ እንደቀጠለ ነው። የኢራን አቶሚክ ኢነርጂ ድርጅት ቡሼሄር የተባለው የኒውክሌር ኃይል ማመንጫ ተቋም በትላንትናው ዕለት በድጋሚ ጥቃት እንደተፈጸመበት ታውቋል። ዓለም አቀፉ የአቶሚክ ኢነርጂ ተቋም በበኩሉ በኢራን የኒውክሌር ኃይል ማመንጫ ላይ የተሰነዘረ ጥቃት ግቢውን ስለመምታቱ በኢራን በኩል መረጃው ደርሶኛል ብሏል። የኒውክሌር ስፍራው የተመታው አሜሪካና እስራኤል የከፈቱት ቀጣይነት ባለው ጥቃት እንደሆነ የኢራኑ አቶሚክ ኢነርጂ ድርጅት ተናግሯል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት የኢቲቪ 57 ዜናዎች ተጠናቀዋል። በቅደም ተከተል ቢዝነስና የስፖርት ዘገባዎች ወደ እናንተ የሚደርሱ ይሆናል። ከኔ ጋር 2 ሰዓት ላይ መልሰን እንገናኛለን። መልካም ቆይታ ይሁንላችሁ።